በደንብ ቅረጽ። እዛ ሄድ ብያለሁ። አስጠጊው በደንብ እንዴ አቅማችን ይሄን ያለ እሺ ያልኩህ አንተ ምን ሰራለህ? ተደብቀህ አትቀርጽም? አሁንም ይዘኝ አይደለም። እሺ ንቀቂ በጣም ዝጋያኩ ሰምተው ዋና ነገር የባለፈው ያበላሽው ስራ ይበቃ እኮ ነገር ብር ያለ ተስማሙ ውስጥ መጀመሪያ ነው አፍልት አንተ ገርፎ ምን አባ ነው ፎቶ ይሄን ያለው መጀመሪያ ስለምን ፎቶ ነው የምታወራው? ይኸውልህ ለቀልድ ሰዓት የለኝም። ያልኩህን ብቻ በስነ ስርዓት እንዴ ምንድን ነው? ይገነጥሉታል። ለእነሱ ደውዬላቸዋለሁ። እኔ ሁን ብዬ እዚህ ውስጥ እንዲመጡ ያደረኳቸው ራሴ ነኝ። በእኔ ፍላጎት ነው እንዲመጡ ያደረኩት። ፈልጌው ነው እዚህ እንዲመጡ ያደረኩት። ፈልጌ ነው ማውራቸው ነገር ስላለ እንዲመጡ አድርጌያቸው ነው። የሰማሽኝ ነው? እናንተን ካየኋችሁ ያስቸግሩኛል። እዛ ግቡና ጠብቁኝ። ለአንዴ እንኳን አትሰሙኝም? ለአንዴ እንኳን ስሙኝ። እነ ሶፊ ሲመጡ ማውራት ካለባችሁ ታወራላችሁ። አለቀ በቃ። እሺ በላይ በኩል ሆነና ማለት ነው። እኔ በላይ በኩል ሆነ ምን እያደረጉ እንደሆነ ስንት እንደሆነ ምናምን ነገር ይውልኝ እኮ ይሄ ላይ ሄጀራስ እኔ እዚህ ነው ሆኖ ለምን ልቻለ ግን አንቺ በሩን ይገለጥልኝ ከገቡ በኋላ ያስቀምጡንም በቃ ሁለቱኛ አንድ ላይ ብንመታ ይሻለናል። አለቀ በቃ። ብቻ የሆነ ነገር አታምኑኝም? አለማመን አይደለም እንዴ? በቃ የምታምኑኝ ከሆነ የኔ እቅድ ነው። ሁን ብዬ ያዘጋጀሁት ነገር ነው። እዚህ እንዲመጡ ነው ፈቅጄላቸው ነው። እሺ አይነኩና የሚጠይቁኝ ጥያቄ አለ። የሆነ ነገር ፈልገው ነው የመጡት። ያንን የፈለጉትን ነገር ደግሞ ከኔ ማግኘት ይችላሉ። ስለዚህ ያን ያንቃል። ስለዚህ በር እየደበደቡ ዝም ነው ሊሆን ይችላል። እርግጠኛ ግን አይደለሁም። አይ ቲንክ እንደዛ ነው የሚመስለው። ከገቡ በኋላ ዝም ይላሉ። እሺ አይደበድቡም። እኔ ሰማሁ የሚናገርባችሁ ነው ይሁን ነገር ይመጣው። ይሄ ፎቶ ብላችሁ እዚህ አሁን እነሱ ጋር ደውዬላቸዋለሁ። እነ ሶፊ ይመጣሉ። እነ ሶፊ እስኪመጡ ድረስ እኔ ትንሽ እንዲቆዩ ላድርጋቸው። አለበለዚያ ይመለሳሉ ወይ ደግሞ በሩን ገንጥለው ይገባሉ። ጸብ ነው የሚፈጠረው። እኔ በሰላማዊ መንገድ ልክፈታቸው። አንዴ እሺ ብሉና ሂዱ ከዚህ ቤት ወይ የሆነ ማምለጫ እንፈልግና እንውጣ ሁላችንም። አንዴ እሺ ብላችሁ እየተወጡ መሳችሁ። እሺ ከባድ ነገር ባንድ ነገር እንስማማ። ከባድ ነገር የሚፈጠር ከሆነ መታችሁ ያቅማችሁን ታደርጋላችሁ። ከባድ ነገር አይፈጠርም። ከባድ ነገር የሚፈጠር እንኳን ከመሰላችሁ ያኔ ትመጣላችሁ። እስከዛ ድረስ ግን እዛ ሂዱና ጠብቁኝ። ልመታሽ ነው። በቃ እኔ እኔ ፈልጊያቸው ነው። ማውራቸው ነገር ስላለን እነሱ ፊት ደውሉና ፍጠኑ በሏቸው። ቶሎ በይ። አበዛችሁ። ማን ነው? አሁን ከአንተ ጋር የምንላፋበት ሰዓት የለም። እየሰማኸኝ ነው? በዚህ ልክ የሰው ቤት እንደዚህ ተኝቼ ነበር። የሙሉ ሰዓት ተናግሮ ትሰማኛለህ? አሁን አንድ ነገር እጠይቅሃለሁ። እሱም በስትክክል ትመልሳለህ። ፎቶ ይሄን ያለው መጀመሪያ ስለምን ፎቶ ነው የምታወራው? ይኸውልህ ለቀልድ ሰዓት የለኝም። ያልኩህን ብቻ በስነ ስርዓት ስጠኝ። እየሰማኸኝ ነው? እሺ ቤቱን ፈትሽ። ፎቶውን ስጠኝ።
እየተነገረ አንድ ፎቶን ስጠኝ አስተውል ሰማኛ ፎቶ የት ነው ያለው? ፎቶ የት ነው ያለው? ተናገር። ቀጥል። ምንም የለም ቤት ውስጥ ቤት ሰጥሻቸው ለብሮ ማታመጣው አንተ የት ነው ያረከው? ፎቶ የት ነው ያለው? ይኸውልህ መሞት ካልፈለክ በትክክል ንገረኝ እንዳልኩ ፎቶ የት ነው ያለው? እሺ እነግርሃለሁ። ተናገር። አትወል በዱላት መና አንጋጭ ላይ ነው ያወለኩክ። ይኸውልህ ሰዓት የለኝም ጊዜ የለኝም እያልኩ ፎቶ የት ነው ያለው? እሺ ተናገር። አትወል ተናገር። ፎቶ የት ነው ያለው? የት ነው ያረከው? የት ነው ያደረከው? እሺ ነግራ እኮ አሁን ቶሎ በል ሳትመታኝ እኮ ጠይቀኝ ነበር። ምንድን ነው ያልከው? ሳትመታኝ ጠይቀኝ ነበር። እሱንማ ስላልፈለክ የተደበደብኩ ማንም አይነግርም። ንገረኝ። የት ነው ያለው? እያናገርኩህ እኮ ነው። ንገረኝ። እዛው ባለበት ንገረኝ። ቶሎ በላ። ሻየር ልውሰድ። እየቀለድክብኝ ነው ያለው? እየቀለድክብኝ ነው ያለው? የት ነው ያስቀመጥከው? የት ነው የደበቀው? ፎቶ ነው የፈለግከው? ብዙ ፎቶ ነው ያለው። አያዋጣም። የለም ቤት ውስጥ እንዳለ ግልጽ እኮ ነው። ኪሽ ውስጥ ያው ምንድን ነው የፈለግከው? ገንዘብ ነው የፈለግከው እኮ። ቶሎ በላ። ፎቶ የት ነው ያለው? ልንገርህ። ፎቶ የት ነው ያለው? ቶሎ በል እኮ ረጋ ብለህ እና ጨዋታ ያዝ መሰለህ። እንደዚህ ጋር ተረጋጋት። እሺ ተናገር። እሺ ይሄ ለመጫወት እየሞከርክ ነው? ይኸውልህ ለመጫወት እየሞከርክ ነው ከኛ ጋር? ረጋ ብለህ ላናግርህ እኮ ነገረኝ። እንደዚህ ነው የኔ ስለኔ መረጋጋት አይመለከትም። ካለበለዚያ ችግር የለውም። በአስፈላጊው ነገር ማውራት እንችላለን። ይኸውልህ ቀላል ነገር እኮ ነው። ስትደበደቡት ሰምቻለሁ። በሰላማዊ መንገድ እንዳልመጣችሁ ግልጽ ነው። በቃ ለዛ ህጋዊ መሳሪያ አለኝ ይዤ መጠበቅ እችል ነበር። ስላንተ መሳሪያ ደግሞ በስነ ስርዓት እንድታናግሩኝ ከፈለጋችሁ ረጋ በሉና አናግሩኝ። መሳሪያ አስፈላጊ ከሆነ እኔ ይዤ መውጣት እችል ነበር። ቀላል ነገር ነው። ሂድ አምጣ። ተነስ። ይሄ እግርን ነው መሳሪያ። እኔ ላይክ በመሳሪያ በምናምን በጉልበት ምናምን ማምንት አይደለም። እኛ ላይ በመጫወት ነው የምታምነው? ጨዋታ መሰለህ ያዝነው እዚህ የህይወትና የሞት ጉዳይ ነው። ሰማህ? ስለኔ ሳታቃቀርም ብያቃል አስባለሁ። እና እንዲህ በዱላ ቀኛ ያገባ በዱላ አልተሰማኝ። ስላንተ አንድ ነገር ይኸውልህ፣ በጋራ የሚያስማማን ነገር ካለ በጋራ እናወራለን። ተናገር። እሺ ረጋ በል። እሺ የሰማው ነው። ቶሎ በል። ይኸውልህ በዱላ ምንም ነገር መፈየድ አትችልም። እኔ ነው የሰማኸኝ? እሺ በዱላ ምንድን ነው የማመጣው? በዱላ ምንም አታመጣም። በዛ ባይና በትዕግስት ቋቅ እስኪልህ ድረስ እስኪያገሰኝ ድረስ የተደበደብኩ ሰው ነኝ። ስለዚህ ምንም እንደማታመጣ በዚህ አጋጣሚ ነገር ፈልጋለሁ። እናም ደግሞ ከልክ በላይ እንደምንችል ሰዎች የሰማኸኝ ነው። ልኩ ምን ያህል እንደሆነ ነው ያውቀዋለሁ። ለሞት እስከደርስ ድረስ በተደበደበኝ ምንም ማውራት ካልፈለኩኝ አልፈለኩኝ። ግን ደግሞ የጋራ የሚያግባባን ነገር ካለ ግን ታስወራኝ። ምንድን ነው የሚያግባባ? ሲጀምር በሩን ገንጥላ አልገባም፣ ከፍቼ ይላል። ስለዚህ መዘጋጀት የምችለው ያህል መዘጋጀት ይችላል ነበር። ስለዚህ እንደታውሩኝ ስለፈለኩኝ ነው። ገንጥዬ መግባትም እችላለሁ። አንተ እያስተማርከን ነው። ስነ ስርዓት ላይ ነው አይደለም። ስነ ስርዓት እያስተማርከን በስነ ስርዓት በእርጋታ ማውራት አትችልም? አልችልም። ማትችል ከሆነ ከእሱ ጋር ላውራ። እሱ እያወራ አታውራ፣ ከኔ ጋር አውራ። እኔ ንቀን ነው የማታወራኝ? ንቀን ነው የማታወራኝ? አልችልም አልከኛ። ማውራት እንደማትችል አልቻለም። እኔ እንደምችለው ማውራት አልችልም። አንተ ስራት ያዝ። ተናገርሻለሁ። እየጠበቅኩ ነው። አይበቃም? እስኪ እናውራ። እንደ ትልቅ ሰው ደግሞ እናውራ። እስኪ አይበቃም? አንተ ካሜራ ነው የሚያዘው። በደምብ ቀረጸው። እሺ፣ ና በደምብ ቀረጸው። ስማኝ፣ በደምብ ቀረጸው። እዛ ሄድ ብያለሁ። አስጠጊው በለው። እንዲህ ነው አቅማችን። ይሄን ያለው እሺ ያልኩህ አንተ ምን ሰራለህ? ተደብቀህ ቀርጽም ከእኛ ነው የሚደበቀው። እሺ የጠየኩህን ብቻ መልስልኝ። እሺ እኔ ከአንተ ጋር ምንም አይነት ፎቶ ስጠኝ። ከዛ በኋላ እንዴ
ለብቀስ አቅማችን ምን ያህል እንደሆነ ማየት አለብህ። ገባ? ማንም ይጣራ ሄዳን ተቸክ አድርጋቸው። ምንድነው? ቆይ ምንድነው? ልቀቀኝ ተፋሪ። ሌላ ችግር ካልፈለግ ፎቶ ያለበት ነገር እየሰማኝ ነው። ሰማኛለህ። በስንት ሰዓት ያልኩህን ብቻ መልስ። ከዚህ በኋላ ከዚህ ጋር መታገል ሰዓታችን ነው። ሴቶቹን እንደምን ይችላል? ጉዳዩን የመጨረስ ይችል ነበረ። ብቻ ስጠኝ ነው። ፎቶን እሰጣለሁ። እኔም ደግሞ የራሴ የሆነ መስፈርት አለኝ። ፎቶ እንድሰጣችሁ የምትፈልጉ ከሆነ ምንድነው መስፈርት አለኝ? አለበለዚያ ግን ትገልኛለህ እንጂ አንድም መስፈርቱን ተናገር። ብዱላ በእናትህ አታስፈራራኝ። በእናትህ ስሜት የምታደርገኝ ከሆነ ሁለትህንም እዚህ እያንከባለልኩኝ እደበድባለሁ። ስርዓትን ብትይዝ ይሻላል። ረጋ ብላ ታስፈራራኝ እየሞከርክ ነው። ማስፈራራት አይደለም ማድረጉን አሳያለሁ። ግን ደግሞ በንግግር ያሳየን አሳየን። እስኪ አንተ ወንድና አሳየን። እንደባለኩ አሁን አሳይቻለሁ። በሁለት ደቂቃ ውስጥ ከሁለት ደቂቃ በፊት ወደ አልከው ወሬ ገባ። አሁን እሺ ተናገር። ምን ነው ከሆነ እናወራለን። ምንድነው የምናወራው? ሀሳቡን ነገር ዝም በል። እሺ አንዴ ላውራ። እያወራኝ ነው አይደለ? ቶሎ ቶሎ አውራሽ። ምን አንቺ አብስን እቷት የሰማኝ ነው። የምፈልገውን ስጠኝ። የምትፈልገውን እሰጥሃለሁ፣ ግን ደግሞ እኔ የምፈልገውን ስትሰጠኝ ብቻ ነው። ምን ነበር የምሰጥህ? እንግዲህ በስንቷት ነው የመጀመሪያ አለበለዚያ ደግሞ ማለት እዚህ በላይ አልታገስም። አንድ ያልገባ ነገር አለ። አሁን ላይ በእኛ እጅ ስር ነው ያለው። የሰማኝ ነው። ምን ነገር አለ? መናገር ያለብን ነገር ትናገራለህ። በቃ አልፈልግም ከዚህ በላይ ከዚህ በኋላ ከእሱ ጋር እንታገር። ያዛታችሁ አውጣችሁ ማለት የሚያወራ አይመስለኝም። እንደዚህ ግን የሚያውቁት ነገር ስላለ ከአሁን በኋላ በጉልበት የሚያምን አይደለም። ከዚህ በኋላ እናንተ ዞር በሉ እየጠፋሁ ይታለሽ ይሰማኝ። እስኪ ገሉ ለምጠብቀው በቃ አስታጥፉ ፎቶ ስጠንሽ አታበሳጭ ሰጣል። ግን ደግሞ እናንተም ሰጥኝ ነገር ይኖራል። እሺ ከፈለጋችሁ ማለት ነው ገላችሁ ትወጣላችሁ። ምራም እንሰጠን ነገር ፎቶ ስጠን በሰላም ለምን ማሞቱ ከፎቶ ጋር አቸግሪ ፎቶ እንሰጣለን። ከዛ በኋላ ገለኝ ትወጣለህ። ግን ደግሞ የመጨረሻ ኑዛዜ ብለህ ከፈለክ አስበው ማን እንደላከ ትነግረኛለህ። እኔ ከዛ ማን እንደላከ ትነግረኛለህ። ፎቶውን እሰጥሃለሁ። አስፈላጊ ከሆነ ደግሞ እሱ ከሰጠ በላይ ገንዘብ እሰጥሃለሁ። ይሄ በጣም ቀለኛ ነው። በጣም ይጫወታል። ስለዚህ በጣም ቀለኛ አይደለም። መጀመሪያ ረጋ በል። ምንም አስበው ነገር አሁን ተመልከቱ ነፍሱን ስነጥቀው ምንም አስበው ነገር የለም። ትናገራለህ
አትናገር። ይሄ የሚናገር አይደል? ደብደበኝ ማታስወጣኝ ታውቃለህ። እሷን ያዛት ነው። እንደ ተማረ ሰው የምታስብ ከሆነ ረጋ በልና አውራኝ። ይዛት ወይ ልቀቃት። እሷን ያለበትን ልቀቃት ብያለሁ። ልቀቃት ብያለሁ። አንተ ተማኛለህ። ልቀቃት ብያለሁ። ልቀቃት ብያለሁ። ይሰማል። እኔ ተማር ፈልግኝ ተማር ፈልግኝ እነዚህ ሴቶች ወደዛ ወሰደልኝ። እሺ መናገር የፈለግከው ንገረኝ። አርፈሽ ቁጭ በይ፣ ካልበለዚያ አስወጣሻለሁ። እየጠበቅኩ ነው ያሉት። አንተ ወንድሜ እንደውል ምን ይሰራል እንጂ ወርውርለት፣ ምንም አያመጣም። እሺ ቀጥል። የመጣንበትን ነገር ይኸውልህ፣ የምር መታችሁ አይደለም እንድትመጡ አስገድጃችሁ እንጂ። እሺ ማለት ነው እንግዲህ እሱን ተነተነልሃል። ማለት ምን ማለት ነው? ይኸውልህ ሌላ ሰው አለ መሰለኝ። ሄድቼ ቃርግጥ ሌላ ሰው የለም። አትፍራ። ግን ደግሞ ሌላ ሰው አትወደው እንደሆነ ሰውዬ ብቻ ምንድን ነው ያለው? አዎ ፍራይ፣ እንደዛ ብትፈራኝ ነው የሚሻለው። አንተ ሰውዬ ምንድን ነው ያለው? ጠይቀው። ይኸውልህ አሁን ወደ ገደለው እንግባ። ሰው የለም እዚህ ቤት ገብተሃል አይደል? በፍጹም ግን መውጫ የለም። እያንዳንዱ ብር አውቶማቲክ ነው። እዚህ ገለኝ ካልሆነ አትወጣም። ታውቃለህ። ልታስፈራረኝ ሞከርክ ነው? ስለምንድን ነው የምታወራው? ማንም የለም ቤት ውስጥ። እንደዛ ብላ አስፈራው። ይኸውልህ የአንተ ቤት ሊሆን ይችላል፣ ግን ደግሞ አሁን አንተ በእኔ እጅ ስር ነው ያለህ አይደል? አንተ ነህ በእኔ እጅ ስር ያለው። ምንድን ነው የሚያወራው? ስለምን እያወራህ ነው? ስለምን ነው የምታወራው? ይኸውልህ እዚህ ላይ ላደረሳችሁልኝ እያንዳንዱ ቁስል ዋጋ እንድትከፍሉ አድርጋችኋለሁ። ለእያንዳንዱ ማለት እስኪ አንቺ ወደዚህ ሂጂ። እንዳደረጋችሁ ጥያቄዎች አይደል እንዴ? ስለምን ነው ልጅ ወደዛ ወሰደልኝ እንጂ ተዋት ብያለሁ። በጣም ከባድ ዋጋ ነው የምትከፍለው። ልታስፈራሩ አትሞክር። አትንከው። እኔን እንጂ አዋራሁ ያሉት ለእኔ መልስ ትሰጠኛለህ። አንተን በዚህ መንገድ ነው የማወራው። ሁለቴ ልመታ ሞክሬያለሁ፣ መትቻለሁ። በሶስተኛው ግን የምሬ ነው የምመታው። ምክንያቱም ጠንከር አድርጌ ያልመታው ማውራት እንድትችል አድርጌ ነው። ማውራት እንዳትችል ደግሞ ስለምን ነው የምታወራው? እያስፈራራው ነው። ቆይ ማንን ተማምነህ ነው እንደዚህ እየሆንክ ያለው? ማንን ተማምነህ ነው እንዲህ የምትወጣጠረው? ፈጣሪ ጮታለህ በጣም። እስኪ ፈጣሪ ሲያተርፈን ያለን እዚህ መጥቶ ይጠብቃል። አሁን እሱን ተውትና እዛቸው አስፈላጊ አይደለም። ስለዚህ ሙቹዋል ቤኔፊት የጋራ ጥቅም እንዲኖረን እናንተ ከተከፈላችሁ በፊት በላይ በጥፍ እኔ ልክፈላችሁ ገንዘብ። ከዛ ምንም ስንት ብር ተከፍለናል? ምንም ማድረግ አይጠበቅባችሁ ነበር ነው የምታወራው አንተ። ስንት ብር ዋጋውን እንስማው ነው። ስንት ብር ተከፍለናል? 300,000 ብር። ስንት ነው የተከፈላችሁ? ናት ስንት ነው የተከፈላችሁ? አንድ ቤት ከፍለን ነው አንድ ቤት ነው የተከፈላችሁ። የላቸውም ሲጀምር እነሱ የሚከፍሏቸው ሰዎች አውቃቸዋለሁ። ካወቃቸው ታዲያ ሰዎቹ ጋር ለምን ወሰዳችሁ? ውሰዱኝ ትላለህ አንተ። ካወቃቸው ራስህ አትሄድም? እርግጠኛ መሆን ስለምፈልግ ብቻ ነው። ካወቃቸው ራስህ አትሄድም? በጥቃት እኛ እንድታወራ ያደረገ ማን ነው? ቆይ ማንን ተማምነህ ነው እንደዚህ ልብ ልትገመልል? ከእሱ ጋር ብትስማሙ ነው የሚሻላችሁ። መጨረሻችሁ ነው ይሄን የሚያቀኝ ሰው እንደዚህ ነው የሚያወራው። አንተ ስላላወቀኝ እንደፈለግ አንተ ጉልበት አቅሞች ሴቶች ስለሆኑ ከነሱ ጋር አንድ ላይ ተቀላቅለህ ትመጣለህ። ይሄ ድራማ እንደለመድከው ሴቶችን ሰብስብ። አቅም የሚያውቁት ሴቶች ይሁኑ ሌላ ነገሮች ይሁኑ እኔ አይመለከተኝም። የምፈልገውን ነገር ሰጠኝ። እሺ መነጋገር የምትፈልግ አይመስለኝም። በንግግር እናውራ ብለህ ቁጭ አለ ማለት የትኛው ነበር እነግራቸዋለሁ ስትለኝ ነበር። እሷ ነች ችግር የለም አይደለም። ቆይ እና ገንዘብ እኮ ልሰጥህ እኮ ነው እኮ ገንዘቡን ስታናገሰ ማለት ገንዘቡን ነገር እኮ ገባኝ። አንድ እዚህ ስር ያስገባችሁ ነገር ገንዘብ ነው። ያው ትልቅ ወንጀል ይዘ የታለ ገንዘቡ? ቤት ገብታችሁ እየደበደባችሁ ምናምን የታለ ገንዘቡ? ነገር ደግሞ በካሜራ እየተላለፈ
እኛ ካሜራ ማያገደን ሰዎች ነን። እሺ ካሜራ ማያገደን ታዲያ ለምን ሰዎች ነን? ፊት ለተሸፈነ መሸፈን ስላለበት እንዴ ሙዴ ስለሆነ ነው መሸፈን። ጎዛይ ጥሩ ሙዶች አሉ። ሙድ አፍ መካፈት የሚያዋጣ አይመስለኝም። እየሰማኝ ነው አሁን አውራት ተፈልገው አሳብ ተወረዘች። እሺ አትንኩት በቃ በሰንሰለት ማለት ነው እንዴ? ቆይ ፎቶ ዝምታ ተላታ ለቀቂ በቃይ ከኔ ጋር አሳንቷት ከኔ ጋር ልቀቃት። እሺ ልቀቃት። እዚህ ድረስ የመጣ ነው። አንተ አታዘኝ ፎቶ የለም እኮ በለው ነው አንተ ዘዘው አታዘኝ። አሳንቷት ፎቶ የለም ሰባያል አዘዝኩና ደግሞ አልከ ጨዋታ ነው ደስኩ። አሁን ወደ ገደሉ ነው። እዚህ ድረስ የመጣ እኔ ነኝ ከፋይ ለምን እኔ ነኝ የምከፍለው? እኔ ነኝ የምከፍለው። ስንት ነው የምከፍለው? እነሱ የሰጠዎቹን እጥፍ አልኩ እኮ እነሱ አሁን 500 ሺህ ብር ነው የሰጡት። እኔ ነኝ የምከፍለው። የታለሽ ስጠኝሽ ይስጠና አንድ ሺህ ስጠን። እሺ እሰጥሃለሁ፣ ግን መጀመሪያ ማንነቱን ትነግረኛለህ። የማን ነው? ይስጠን እንጂ ተወው አንተ። እንካ በዚህ ሺህ በዚህ ነው ያለ ሁለቱም አይደል እኮ ይላክልንና ቆይ እናወራለን። አፍን ዝጋ። ብሩን ይላክልን 1 ሚሊዮን ብር። ቆይ እየቀለድክ ነው እንዴ? ያለ ቀለድኩኝ አይደል? እኔ መንገዱ ሙሉ ስከተልክ የመጣሁት ያለፉት 2-3 ቀናቶች ስንከታተል የነበረው እኮ ለዚህ ለማይረባ ሐሳብ አይደል? አፍን ዝጋ ያልኩ ሰምተዋል። ነገር የባለፈው ያበላሽው ስራ ይበቃ እኮ ነገር ብር ያለ ተስማሙ ውስጥ መጀመሪያ አፍን ዝጋ። ይሄን ሁሉ ቀን ስንከታተል የነበረው እኮ አንተ ጋር መተን እንዴ ልንመቻች ምናምን አይደለም። የሰማኝ ነው የፈለከው መጀመሪያ ከዚህ ቃል ነው እንዴ እናንተ ተሰጣችሁ የመጣችሁት? የማይቀየር ሁሉም ሰው ለገንዘብ ነው የሚሰራው። ስለዚህ የተሻለ ገንዘብ ካመጣው የተሻለ ኦፈር ካቀረበ የተጋረ ገንዘብ ለኛ ላክልን። የታለ ይላክልን። አንተ መጀመሪያ ቶ 1 ሚሊዮን ብር ላክ። ፎቶ ሳሳይ ከዛ በኋላ በገንዘቡ እንስማማለን። ፎቶ እኔ ጋር ነው ያለው። እስኪ አሳይ። ግን እዚህ አይደለም ያለው። እስኪ ፎቶ የታለ? የት ነው ያለው? ያለበት ቦታ ይዤ ወስጄ እሰጥሃለሁ በ5 ደቂቃ ውስጥ። ቆይ አልገባኝም። እዚህ ቤት የለም እያልክ ነው? አዎ እዚህ ቤት ምን ይሰራል? እኔ ፋራ ነኝ እንዴ? እኔ ጠላት እንዳለኝ ያወኩኝ ቤቴ ስር ማስቀመጠው ጅል ነው ይመስል። እኛ ፎቶ ምን ይሰራልናል? ብሩን እንቀበለው። አንተ ምን ሆነህ ነው? አንተ 1 ሚሊዮን ብር እያልክ አይ ጭንቅላት ያለው ሰው እንደዚህ ነው። ስለዚህ ተሸጉደናል። እኔ ሙሉ ወጥ ነው ይሄ ልጅ ምን ነገር አይደለም። ስለዚህ ሴቶቹን ገብቻ ነው ማስፈራቸው። ሴቶቹ ነገርኩህ። የሰማኸኝ ነው። አንተ ስትገባ በፍላጎትህ ሊሆን ይችላል። ስትወጣ ግን በእኔ ፍላጎት ነው የምትወጣው። ማን አንተ? ቆይ ማን ነኝ ብለህ ነው የምታስበው? እንደ ወንድ እኮ ማለት ነው። ብቻ ለብቻ እያወራኝ አይደለም። ተሰብስበህ እንደ መንጋ ነው የመጣው። አሁን አቶ እና ብሩ ፉከራና ሸዳና እዛው በኋላ 1 ሚሊዮን ብር ላከው ይላከው የፈለከው ነገር ባይሱ ላከው። አንተ ይላክልህ ብሩን። ከዛ ሴቶቹን ይዘን እንሄዳለን። ፎቶን ከተቀበልኩ በኋላ ብሩን ተቀበል። እንደዚህ ያለ ልልክለስ ትራንስፈር ያጭበረብረናል። አንፈልግም። ወይ እናንተ ምን ሆናችሁ ነው? ትራንስፈር አንፈልግም። አንፈልግም ትራንስፈር የዚህን ያህል 1 ሚሊዮን ብር ጥሬ እጁ ላይ ይዞ በቃ ጥሬ ብር ስጠን። እኛ ብታጭበረብረንስ ሰማኛለህ? እየተጮተብን ያለው ካሽ ከሰጠን 1 ሚሊዮን ብር ነው። 1 ሚሊዮን ብር ካሽ ትሰጠናለህ? ተባት ብያለሁ። ካሽ ትሰጠናለህ? ጫፏ ለነካህበት እኔ በጣም ብዙ ዋጋ ነው የምሰጥህ። ካሽ ትሰጠናለህ? ብር እሺ ልንገርህ፣ ብር ገንዘብ ነው። በነገራችን ላይ አንድ ነገር ልንገርህ። እሺ ልብ አይሞትም። በጣም ጀግና ነህ። አመሰግናለሁ። ጀግና አንተ ደግሞ ጀሪ አይነቱን በእና ገንዘብ ነው የቤት ሆነ ለመቆፈር ነው ረጅም ሰዓት ይወስድባቸዋል። ካሽ ድንጋይ መፍለጫ ምናምን መምጣት ነው። ስማኝ፣ ብሩን ከሰጠን ስማኝ፣ ከዚህ በኋላ ሳንቲም አታገኝም። የሰማኝ ስለምን ገንዘብ ሰጣችኋለሁ እያልክ ማን እንደላካችሁ ስትነግሩኝ ነው። ማን እንደላከህ የምትነግረኝ ከሆነ ከዛም የበለጠ ጨምሬ ከነ ቦነሱ አስገባላችኋለሁ። አሁን ስልካችሁ ላይ ቼክ ማድረግ ትችላላችሁ፣ መግባት አለ መግባቱን። ምንም ማጭበርበር ምናምን የሚባል ነገር እኮ የለም አይደለ? ገንዘብ ይላካል፣ ከዛ አንተ ጋር ሲገባልህ ከዛ በኋላ ትወስናለህ። ግን ከዛ በፊት ማን እንደላካችሁ ብቻ ነው የምትነግረው። ማን እንዳላገና በጣም ጥሩ። ብሩን ላክልን መጀመሪያ አንተ ደግሞ ፎቶ ወሰድሽ። ቅደም ተከተሉ ንገር። ማን እንደላከ ትነግረኛለህ፣ ገንዘቡን አስገባለሁ፣ ፎቶውንም እሰጥሃለሁ።
አንተ አንድ ነገር ነው የሚጠበቀው፣ ከኔ ሁለት ነገር ታገኛለህ። በህይወት ፈልገው ነገር አለ፣ በህይወትም ትወጣለህ። እኔ አንተ ብቻ አይደለም ሶስታችሁ የተፈጠረውን ነገር እና ነገር እያንዳንዱ ነገር ረሳ። በጸባይ እናውራ ብለህ እያወራህ በጣም ቀልደኛ ነህ። ታውቃለህ፣ ሳይቀየር በዚህ ብትስማሙ ይሻላል። በጸባይ እያወራህ ነው አይደል? ሌላ ነገር ልንገራችሁ፣ በጣም ያስደነግጣችኋል ብዬ አስባለሁ። አሁን ከ5 ደቂቃ በኋላ ቤቴ በእኔ ሰዎች ይሞላል እና 5 ደቂቃ ብቻ ነው የቀራችሁ። የምን 5 ደቂቃ ቤቱን ይቀርባል የለም እዚህ ማለት ሄድ እስኪ ፈልግለት ዞር ዞር በል ነው ከቤት እንደሆነ ታርግ ምናምን ነገር እስኪ እንደተማረ ሰው እስኪ ነቃ እንዳለ ሰው ምናምን ነገር እንግዲህ እዚህ ስራ ላይ አዲስ ናቸው እንዴ ሾፍ ሾፍ ይደረጋል መኝታ ቤት ይታያል ሌላ ክፍል አለ ሌላ ክፍል አለ ከዚህ ውጪ ጂፕላስ ፎር እኮ እስከ ላይ ድረስ እየተጫወክብን ነው እንደዚህ እኮ ስለዚህ ግባና ሾፍ ሾፍ አድርግ ነው ቼክ አድርግ አንተኛው አንተ አግዝ እስኪ ይኸውልህ አሁን እንትን ነው በተቻለ መጠን እንዲሄዱ አድርጌልሃለሁ። ስለዚህ ሲመስለኝ አንተን የምታዛቸው ለአንተ ሙሉ ገንዘቡን ላስገባልህና ሰውዬውን ንገረኝ። ከዛ በኋላ በኔ ነው አንተ ይቀራል ማለት ነው ጉዳይ። አለበለዚያ ግን ማለት እንደ እባብ ቀጥቅጬ ነው የማስወጣችሁ። እሺ በአንተ መንገድ እንምጣ፣ እንደራደር። ፎቶን ስጠኝ። እሰጥሃለሁ። እኔ ደግሞ ሁለቱን ሴቶች ይችል ይላል። ምን ማለት ነው? ጥርሴት ለማረ ነው እንግዲህ ሆዴ እንደምታየው ሶስታችንም አላገባንም። እሺ አትግባኝ። ስራ ደግሞ ብዙ ሰዓት ተጠምደን ነው የምንውለው። እሺ ያው እንደማያቸው ደግሞ ሁለቱም በጣም ቆንጆ ናቸው። ቢያንስ ለትዳር እንኳን ቢሆኑ ስሜታችንን ያረካሉ። እሱን ነገር ካልከኝ አሁንም ይዘኝ አይደለም ከዚህ በኋላ አሁን የምናወራው በስነ ስርዓት አሁን የቀራችሁ ምንም የለም ላይ ቤት ውስጥ ምንም የለም። ምን ሰላም የቀረ 2 ደቂቃ በ2 ደቂቃ ውስጥ መውጣት የምትችል ከሆነ ወንድ ተሰኛለህ። ካንተ የሚጠበቀው ነገር ማዳደር ይመስላል። ከዛ በኋላ ራሱ ይዤ መጣሁ። ስርዓትን ድጋሚ ንካትና አሳያለሁ ምን ለማድረግ ተዋት ብያለሁ። እሷ ተዋት ብያለሁ። አንተ በንግግር የሚገባኝ ምንም አይገባም። እዚህ ቦታ ተጨስ ይደምልልሽ